እንዴት ነሽ? እንዴት ነህ? እሺ፣ አዎ ዛሬ ካየኋቸው ቆንጆ እንደኔ አንቺ ነሽ። አሽኮረመንኩ ጌታ። እንብላ። ቢ ምን እየበላሽ ነው? ሩዝ። የወንድ ስም መስሎ ነበር ፒተር ሲል። ፒተር የአባቴ ስም ነው። ከፊት ነው የማደርገው ብዙ ጊዜ የአባቴን ስም። የአንቺ ማን ነው ማለት ነው? ዲቦራ። ዲቡና አቆላምጫው ነው። ዲቦራ ቤት በኩል ተቆላምጦ ነው ዲቦና። ይሄ ነው ዲቡና። እኔ እንጃ ጓደኞቹ ዲቡ ምናምን ብለው ነው የሚጠሩኝ። ያለ ፊልተር ነው አይገባው። አዎ ኤክስፓንድ ላርግሽ አንቺ። አዎ አንቺ ታምሪያለሽ። አሁን በዚህ ፊልተር አልባ ለመጀመር አራት አርጊ፣ ፊልተር አታርጊ። እንዲህ ታምሪያለሽ፣ ቆንጆ ነሽ። አዎ አይ እንዲህ ቆንጆ ነሽ። እሺ ሞዴሊንግ ምናምን ፋሽን ላይ ነው የምትሰሪው? አይ የለውበት። አይ ኦቨርሳይዝ የሆነ ጃኬት አርገሻል ብዬ ነው። ቲክቶክ ልሰራ ብዬ የሆነ ኮንተንት መጥቶልኝ ከዛ ጠፋብኝና ተውኩት። አንድ ቪዲዮ ሰርቼ በቃ አባትሽን ያረግሽው። መቼም አባትሽ በይሽ ምን ይልሻል? አሁን ምንም አንድ ቪዲዮ ከሰራ በኋላ ሞራሌ ሞተና በቃ ትቼው ወደ ምግብ ይገባ። የት ነው የምትኖሪው? እሺ እኔ አዲስ አበባ። እዚህ አዲስ አበባ የት አካባቢ? አሁን ወደ ቱሉ ዲምቱ ዓለም ባንክ። አይ አሪፍ ነው። ዛሬ ጥሬን ተቀብለሽ ከገባሽ አንቺና አይ ቲንክ ጋይስ መቅደስ ናት አይቀድመው። እኔ ዛሬ ቆንጆ ሴት ብቻ ማየት ፈልጋለሁ ብዬ አብዛኛው አውራጣት የመሳሰለ ሰው ነው የገባው። አንቺና መቅደስ የምትባሏ ልጅ ይሻላል እስካሁን። ስንት ዓመትሽ ነው ዲቦራ? 23 23 ፍቅረኛ ያለሽ? ባለትዳር ነሽ? አይደለም። ሁለቱም ውስጥ የለሽም? አይ ጥሩ። እኔን ታውቂኛለሽ ከዚህ በፊት ወይ ዛሬ ልትተባበሪኝ ነው የገባሽው? ቆንጆ ሴት ላይቭ ላይ ካለው ትወጂኛለሽ ወይስ ትጠይኛለሽ? እውነት ነው የምናገረው። እውነት ተናገሪ። ችግር አጠላከምም አልወድም። በቃ ኖርማል አላ። ግን አይ ካለው ስትመጣ ምን ይሰማሻል ስታይኝ? ምንም። ልብሽ ምናምን አይደነግጥም ማለት የፍቅር ስሜት የለብሽም? አይደነግጥም። ለምን? እንጃ። መደንገጥ ግን አለበት። እሞክራለሁ። አይ እንሞክራለን፣ እሱን አብረን እንሰራለን። ምንድነው ልልሽ የነበረው ኪችናቸው ያምራል፣ ቤታቸው ያምራል። እውነት ቤታችንን አስታወሰኝ ቤትሽ። ቴንክ ዩ። ምግብ ለራስሽ ኩክ አድርገሽ ነው የምትበይው ወይስ? አዎ ማታ ኩክ እየተደረገ ነበርና ለእራት። ግን እኔ ባለሙያ ነኝ፣ ሁሉንም እችላለሁ። በእውነት ምንድን ነው ስትሰሪ በጣም የሚጣፍጥልሽ ምግብ? ብዙ ጊዜ ሩዝ፣ ፓስታ እና ፍርፍር። ምስርም ይዋጣልኛል። ሩዝ ፓስታ ምናምን አልወድም፣ ፍርፍር ወዳለሁ። እሺ ምስርና ጥብስ ሞር ይዋጣልኛል መሰለኝ። አትጾሚም? ጾማለሁ። ስለዚህ ጥብሱ ይቅር። ምን ታደርጊያለሽ መሰለሽ? ፍርፍር ቲማቲሙ ሳይታይ ማለት ነው ቆንጆ ፍርፍር ትሰሪያለሽ አንቺ፣ አሪፍ ፍርፍር የምትይው። ከዛም በኋላ በምሳቃ ታረጊና ወደ አዲስ አበባ መቼ ነው የምትመጪው? ኧረ አዲስ አበባ ከዓለም ባንክ ቱሉ ዲምቱ አዲስ አበባ ስልሽ ወደ ሳሪስ ወደ ቦሌ ምናምን ወደዚህ አዲስ አበባ እመጣለሁ ሁሌም። አይ በምትመጪበት ቀን ይዘሽልኝ እንድትመጪ ነው። ለመሰለሽ እኔ አሁን አንቺን አየሁሽ፣ ፈርስት ኢምፕሬሽንሽ ጥሩ ነው፣ መልክሽ ደስ ብሎኛል። ሲንግል ነሽ። ግን እኔ አሁን ሴትን ልጅ ዴት ለማድረግ መጀመሪያ ምሳዋን መቅመስ አለብኝ፣ ምግቧን የምትሰራው። ስለዚህ ዘፈርስቲንግ ማድረግ ያለብሽ ምንድነው? በምሳቃ ምግብ ይዘሽ መምጣት ነው። በምሳቃ እሺ። በትልቁ ሳይሆን በትንሹ ማለት ነው።
እሺ እሺ ጥሩ ብዙ ነገር እሺ ነው የምትዩ። ስለደነገጥሽ ነው ወይስ ስለፈለግሽ ነው? ለዛ ነው። አደንግጪ። በአካል ሌላ ሰው ነው እንዴ የምትመስዩ? እንዴት? ለምን ደነገጥሽ ብዬ ነው። አሁን ቆንጆ ነሽ ስላልኩሽ ነው የደነገጥሽ? እንዲሁም ሰው ብዙ ጊዜ እኔ በአካል ታምሪያለሽ ካሜራ አይወድሽም ነው የሚሉኝ ይሉኛል ነው። እንደማይሽ ከሆነ ካሜራ ላይም ቆንጆ ነሽ። ትንሽ ድምፅሽ ግን የሆነ ዲፕ ቮይስ ያለሽ ነው ይመስሉ ድምፅሽ እንጂ ቆንጆ ነሽ። እናመሰግናለሁ። ድምፅሽ የተቆጣ ሰው ነው ይመስለው። ፀጉርሽ የራስሽ ነው የራሱ አይደለም? ቆይ ይለቀኛል። እሺ ላውልቀው እንዲጃግ ሙቀት እንደ ፋዘር እያወራሽ ፀጉርሽ የራስሽ ነው ወይ ነው? የራሱ አይመስለኝም። ኤክስቴንሽን አለው መሰል። ፀጉርሽ የራስሽ ነው? አይ አይደለም። የራስሽ ፀጉርስ እንዴት ነው? ጥሩ ነው? አይ ፀጉሬ አጭር ነው። ከለርሽ ያምራል፣ አይንሽ ያምራል፣ ጥርስሽ ያምራል። ሞር ጥርስሽ ያምራል። አመሰግናለሁ። ትቁም ይላል። ለሰላማዊ መብቷ ነው የምትቆመው ወይስ ምንድነው? ለነፃነቷ ነው? ለምንድን የምትቆመው? ይሄን የሚያክል ኦቨርሳይዝ የሆነ ልብስ አድርጋ ትቁም ትላለህ። በሽታ ይቁም። ደግሞ ከውጭ ነው የሚኖሩ ስራ ፈት። እሺ ምን እየተባባልን ነበር? ምን ላይ ነበርን? ምሳቃ ቋጥረሽ ታመጭልኛለህ እሺ እያልከኝ ነበር። ፍርፍር ምሳቃዎች ይቆይ። ምሳ መስራት ካልቻልሽ አስታውሰሽ ልትሰሪ አትችይም መሰለኝ። ኧረ እሰራለሁ በእውነት እውነት። በቃ ቆንጆ ፍርፍር ስሪልኝ፣ ከዛም በኋላ እንበለዋለን። እኔ ደግሞ ውጪ ሌላ ምግብ ጋብዝሻለሁ። አንቺ ያመጣሽውን እኔ እበላለሁ። ቆንጆ። እሺ መቼ መቼ ይሁን? አንቺ ምረጭ። ሐሙስ፣ እሑድ ፍሪ እስከ 10 ሰዓት ባለው ፍሪ ነኝ እሑድ። እሑድ ይመቸኛል። እሑድ ስለዚህ እሑድ ስንት ሰዓት ይሁን? 5 ሰዓት እስከ 6 ሰዓት። ሩቅ ነሽ እንጂ መጥቼ ያነሳሽ ነበረ። ዳኳ አዲስ ነን እዚህ ሰፈር ከገባን ገና በ17 ዶሮ ራሱ 17ኛ ቀናችሁ ነው? 2 ወራችን እዚህ ሰፈር ከገባን። ሩቅ ነሽ ግን እስቲ እንደምንም መጥቼ ላነሳሽ ሞክራለሁ። ካልቻልኩኝ ግን ትመጫለሽ ወደ ቦሌ። ችግር የለም እመጣለሁ። እሺ ባትጾሚ ጥሩ ነበረ እንድጋብዝሽ። በቃ ኖርማል ምግብ ጋብዝሻለሁ። ኖርማል ጾም። እሺ 23 ዓመቴ ነው ያልሽው? 95 ነው የተወለድኩት። 23 ዓመት። አይ እኔ 29 ዓመቴ ነው። ችግር የለብሽማ የእድሜ ጋፓችን 6 ዓመት በልጥሻለሁ። ሰው መጣ፣ በትዕግስት እንታገሳለን። 4 ሰዓት መጣ፣ ሞቀኝ መሰለኝ። ኧረ ችግር የለም። ወደዚህ አርጊ። በትንሹ ላርግሽ? እኔ በትልቁ ነው። አይሁን ችግር የለው። ኦኬ እሺ። ስለዚህ እኔ 29 ዓመቴ ነው። 6 ዓመት ጋፕ። ችግር የለብሽም። ሌላ እኔ ዴት ሳረግ ሬድ ፍላግ ብዬ የማስበውን አንድ ነገር ልንገርሽ፣ ልጠይቅሽ እና በጣም ብዙ የሴት ጓደኞች ካሉሽ እንደኔ በጣም ሬድ ፍላግ ነው። ብዙ የሴት ጓደኛ ነው ያለሽ? 2 ነው ያለኝ። ኦኬ 2 ፐርፌክት፣ ችግር የለም። 8 ዓመት አንደኛዋ 8 ዓመታችን ነው አብረን ያደግነው ማለት ይቻላል። አንዱ 5 ዓመት። ከሰው ጋር ረጅም የመቆየት እንትን አለኝ መሰለኝ። ባህሪሽ አሪፍ ነው። እኔ እንጃ። እስቲ እናይሻለን እኛ ላይ ተግባራዊ ካረግሽ። እሺ ለሰው ወሬ እንዴት ነሽ? እኔ አሁን ብዙ ጊዜ ላይቭ ላይ አወራለሁ ምናምን፣ ሰዎችን አላገኝም። እንዲሁም እንደማወራው አይደለም፣ ማገኘው ሰው በጣም ትንሽ ነው። ብዙ ሰው አገኛለሁ ላሉ፣ ግን ብዙ ሰው ላይ አይምሮ ላይ የሰዎች ወሬ የሚፈጥርበት ነገር አለ።
በተለይ ሴት ስትሆኝ። አሁን እርግጠኛ ነኝ ከ50 ሜሴጅ በላይ ኢንቦክስሽ ላይ ተልኳል። አሁን ከረንትሊ አሁን ነው የምልሽ። ግማሹ አንቺን ለመተኛት የሚጠይቅሽ ይሆናል፣ ግማሹን ያለውን የምረጭ ሊሆን ይችላል። ብዙዎቹ ግን ይሄ ልጅ ጥሩ ልጅ አይደለም፣ ይሄ ልጅ እንዴት ይሄ ልጅ ዴት ታረጊያለሽ ምናምን ቢሉሽ ምላሽሽ ምን ይሆናል? አንዳንዴ ጥሩ ነው የሰው አስተያየት መስማት ምናምን። ልክ የሚሆንበት ቦታ አለ፣ የማይሆንበት ቦታ አለ። የሰው አስተያየት አሁን የጠፋብኝ ምንድነው? በለሷን የጠበቀ ፍሬዋን ይበላል ነው የሚባለው። በለሱን የጠበቀ አይደል? መጀመሪያ ሰዎችን ቀርበሽ አንቺ ማወቅ አለብሽ። አይሙቅሽ፣ አይዞሽ። እሺ ልብስ ቀይረሽ ትመጫለሽ። አይ ችግር የለም እንዴ ልጨርስ። ነገ ውስጥ የምናወራ ይመስለናል። ተከሻሽ ትቻለሽ። መለስኩት። አይዞሽ፣ አይሙቅሽ። እንዴ በአካል ስታገኘኝ ደግሞ እንዴት ሊሞቅሽ ነው? አይ ሙቀት ስለሆነ እኮ ነው፣ የፀሐዩ ነው። የፀሐይ አይመስልም አሟሟቅሽ። ፀሐይ ላይ አይደለሽማ። ፀሐይ ላይ አይደለሽም። ይሞቃል ቤታችን መሰለኝ። ላባት ፈርስት ሳይት በሚባለው ነገር ታምኛለሽ? ማለት በመጀመሪያ እይታሽ ሰው ልትወጪ ትችያለሽ? በጣም አምናለሁ። በጣም ነው ማምነው። ሲያዩት ያላማረ ሲበሉት ያቀራል ነው ምናምን። ጾም ሲፈታ ጥሕሎ ጋብዝካለሁ። ጎበዝ ነሽ ጥሕሎ ስትሰሪ? እኔ መስራት አልችልም፣ መብላት ነው። ከትግራይ አካባቢ ነሽ? ህልበት እችላለሁ ግን መስራት። ቆንጆ ናችሁ ብዙ ጊዜ ከትግራይ አካባቢ ያላችሁ ሴቶች አይደለ? ግን አሁን ትራውማ አለብኝ ማለት እስከ ዛሬ አሁን 29 ዓመት ኖር ያለው ዴት ሳረግ እንዲህ ፍቅር ምናምን ሲይዘኝ አልክድም። ከትግራይ አካባቢ አሁን 2 ሴቶች ዴት አረግ ያለው እና በጣም ቆንጆ ናቸው ሁለቱም። ዮርዳኖስ እና ሄርሜላ ይባላሉ ስማቸው። ግን ከሁለቱም ጋር የተጣላሁበት ምክንያት በቺቲንግ ምክንያት ነው። ቺት አድርገውብኝ ነው ሁለቱም። በተለያየ ሰዓት ነው። ይሄ በ4 ዓመት በ5 ዓመት ጋፕ ነው ዴት ያደረኩት። አሁን ትራውማ አለብኝ። ቆንጆ ናችሁ አልክድም፣ ግን ዋቲፍ እንደዚህ ቢፈጠርስ ብዬ አስባለሁ። እንዲሁም እኔ የሚሰማው ብዙ ጊዜ ወደዛ አካባቢ ያሉ ሴቶች ታማኝ ናቸው ለትዳር ነው ምን ሲባል ነው። ያ በጣም ፍቅር ትሰጣላችሁ፣ በጣም ሚስት መሆን ትችላላችሁ። አት ዘ ሴም ታይም ደግሞ ትንሽ ነገር ኦፍ ካረጋችሁ ትናደዳላችሁ። ሌላው ደግሞ ከባዱ ነገር ብዬ የማስበው እኔ ጋር ሪሌሽንሺፕ አብሮ ስቲች አድርጎ መቀጠል ምናምን ጥሩ ነው፣ ግን ጋፕ ይፈጠራል። አሁን ብዙ ጊዜ ወይ ዘመድ ለመጠየቅ ወይ ከቤተሰብ ጋር ለመሆን መቀሌ ሄዱና ከዛም በኋላ እዛ የሚደረገውን ነገር ሪስፔክት ገባ። ሪስፔክት ግን እኔ ግን ሰው ታስሮ ማጠይቁበት ሀገር እሺ እና እንደዛ ነገር ያጋጥማል ከሚል አንጻር ነው። ኦኬ ቴንክ ዩ። ሌላ ደግሞ ይሄን ማለት አልፈልግም፣ ግን እኔ እንጃ ቋንቋ እናንተ የሚናገር ወንድ ትወዳላችሁ። ሁሉም ሰው የራሱን ነገር ይስበዋል። ግን እኮ ግን ምን መሰለህ፣ አሁን አንተ የአዲስ አበባ ልጅ ነህ። መጀመሪያ በቃ አትራክት ልታደርግህ የምትችል ሴት፣ ልትስብህ የምትችል ሴት አዲስ አበባ ልጅ ነች አይደለም? በቃ ልክ እንደዛ እኮ ነው ያው። ምክንያቱም አንድ አይነት ጨዋታ ነው። የአዲስ አበባ ልጅ አብሬያት ሆኜ ጊዜዋን አላቃጠልም ወይ ደግሞ ሌላ ሰው ጋር አልሄድባትም። የአዲስ አበባ ልጅ አላገኘውም ብዬ አንቺ አሁን የመቀሌ ልጅ ከሆንሽ ለምን የአዲስ አበባ ልጅ አልሆነችም ብዬ ከመጀመሪያ ራሴን አሳምኜ ነው የምገባበት። ባገኝ የአዲስ አበባ ልጅ ባገኝ ጥሩ ነበር፣ በባህልም በካልቸርም ከኔ ጋር የምትቀራረብ። ካልሆነ ግን ያንቺ
ከአንቺ ጋር አብሬ ለመሆን ከወሰንኩኝ ለአንቺ ሎያል መሆን አለብኝ አይደል? ሁላችንም የምንፈልገውን ሰው አናገኝም እኮ። እኔ አሁን በልጅነቴ ማግባት የምፈልገው ማን እንደሆነ ታውቂያለሽ? ጄሲካ አልባን የምትመስል ልጅ። ከዛን ኢቨን ቲኔጀር ደግሞ እያሉ 17 እያለው ጂጂ ሀዲድ የምትመስል ልጅ። ሁለቱ የኔ ክራሾች ነበሩ። ልጅ እያለው ጄሲካ፣ ከዛን እነሱን የግድ ላግባ ብለሽ እንትን አትይም። ህይወትሽ ለሚመጣውን ሰው አክሴፕት አድርገሽ ተቀበለሽ። ካልሆነ ለምን ሪሌሽንሺፕ ከሱ ጋር ትጀምራለች? ቺት እንደምታደርጊበት ካወቅሽ። እውነት ነው። ብቻ ተይው፣ እሱ ስቶሪ ታይም ሌላ ጊዜ በሰፊው የምናገረው ነው የሚሆነው። አሁን እዚህ ላይ ያለ የምናገረው ሌላ ምን ልሽ ነበር? ስለዚህ ምንድን ነው ስለዚህ አሁን ኢንቦክስ ላይ አሁን ሰው ቢልሽ አቀባበልሽ እንዴት ነው ነው? አሁን ሰው ስለኔ መጥቶ መጥፎ ነገር ቢያወራልሽ ምንድን ነው የምትይው? ማፍጠሪያ ካጣሽ ዘይና የምትባይ ሰውዬ ኢንተርኔት ላይቭ ላይ ምን ትሰሪያለሽ? ወተሽ ዝኩኒ ወይ ያለውን ነገር አገዢ ሞተሽ። እኔ ማፍጠሪያ አጣው ብላችሁ ኮሜንት 10 የምደጋግሙት ኢንተርኔት የምትጠቀሚበትን አፍጥሪበት፣ ካልሆነ ስልክሽን ሸጠሽ ማፍጠር ነው እንዴ? የሚፈጠር ነገር ይፍጠርሽና የማአት ኮሜንት ትጽፋለች። ማፍጠሪያ አጣው ብላ እንዳለ ኮሜንቱን ሸፈነችው እኮ። ስልክሽን ሸጠሽ ማፍጠር ቸግሯት ይሆናል። ማን ያውቃል? የቸገረው ሰው ኢንተርኔት አይገባ። እኔ ቢቸግረኝ ኢንተርኔት አልገባም እዚህ። ምናልባት የጎረቤት ኢንተርኔት ምናምን የተጠቀመች ሊሆን ይችላል። ማፍጠሪያ እኮ ማለት እኮ መመገቢያ አጣው እኮ ነው። መመገቢያ ያጣ ሰው ስልክ ምን ይሰራለታል? አንቺ እርቦሽ ስልክሽን ትጎረጉራለሽ። ነገሩ ዘንድሮ እንደዚህ አይነት ጄኔሬሽን ተፈጥሯል። እሺ እንደዛ ነው። ወንድ ነው ሴት አይደለችም፣ ሁሉም ቦታ ነው። ቴንኪው። እና ስለዚህ ምን አልን? ለእሑድ ሴት ላረግን ማለት ነው። አወር ፈርስት ዴት። የሰው አስተያየት አይረብሸኝም ያልሽው መስማት ጥሩ ነው፣ ግን ራሴ አይቼ ነው የምፈርደው ነው። ጥሩ። እሺ ዲቦራ ቆንጆ ስም ነው ያለሽ፣ ግን ስምሽ ብዙ ጊዜ በአንቺ ስም የተሰየሙ ሴቶችም አስቸጋሪ ናቸው። ኧረ ተው። እኔ የምፈራዋቸው ስሞች አሉ ሊስት። ከነሱ ስሞች መካከል ማለት ላይክ ሊትራሊ ጨዋ ሴት አጋጥሞኝ አያውቅም። በእንደዚህ አይነት ስም ያለ ሰው ልጥራልሽ? የሚከብዱኝ ስሞች። እኔ አሁን ሳምራዊት ተብላ ጨዋ ሴት አጋጥሞኝ አያውቅም። ሳምራዊት ተብላ፣ ማራማዊት ተብላ ከወንድ የምትጠፋ ሴት በቃ ወንድ ጋር ማደርስ አጋጥሞኝ አያውቅም። ማራማዊት። ቤዛዊት ተብላ በቃ ኖርማል ጤነኛ። መቅደላዊት። ከባዱ ደግሞ ሄለን የሚባል ስምም እኔ። ከዛን ደግሞ ቤቲ ምን አረገች? ቤቲ ታዋት። ዲቦራ የምርክና ዲቦራም ከእነዚህ ውስጥ ሳምራዊት፣ ማራማዊት፣ ቤዛዊት፣ መቅደላዊት፣ ከዛን ደግሞ ዲቦራ፣ ሄለን እኔ የምፈራቸው ስሞች። ይሄ ከባድ ነው። ከባድ ሳይሆን አሁን ሴቶች ከወንድ ናቲ የሚል ስም ይፈራሉ አይደል? እንደዛ እኔ የምፈራው ስም። ስንት ደቂቃ ቆየው ከገባ? አላውቅም ስንት ደቂቃ እንደቆየሽ አንቺ ነሽ የምታውቂው እኮ። እንዴት ነው ማወቅ የምችለው? እዚህ ጋር ያሳያል። አሃ ዴር ተለከሽ ነው እንዴ? ያህል ደቂቃ ቆይሽ ተብለሽ ቆየሽ እያሉኝ አወጣች። ኧረ አልቆየሽም። እኔ ነኝ እኮ ማናገርሽ። መረቤን ጥዬዋለሁ ብለሻል ባዮሽ ላይ። መረብሽን እኔ ላይ ጣይ በእምነት
ደስ ይላል። ለምንድን ነው መረቤን ጥየዋለሁ ያልሽው? መረቤን ጥየዋለሁ። የምን መረብ ነው የጣልሽው? መረቤን ጥየዋለሁ ልትይ የቻልሽው ለምንድን ነው? ባዮሽ ላይ አላብራራውም፣ ግን ይሄ ታሪክ ጴጥሮስ አይደለም በታንኳ አሳ እንትን ከማታ ጀምሮ ስንደክም አደርን፣ ምንም የለም። ውጭ እያሉኝ ነው።